ዛፍ ስር ያረፋችሁት እነማን ማን ናችሁ? እኔ የገጠር ልጅ ሃና። ኦኬ ሌላዎቹ ሊያመጡ ሄዱ ምግብ። ቆይ እኮ ልቆጥራችሁ ነው። እዚህ ጋር ኦልሬዲ 8 ነበራችሁ ሳቢያ ቤት ውስጥ ሰርኩን፣ ሰይፈን፣ ደጀን፣ ደሱ ስለተጨመሩ 7 ሆናችሁ ነበረ። 4 እና 3 እናንተ 4 እና 4 እናንተም 4 ናችሁ። 4 8 ሆናችሁ ነበር። ሶስታችሁ ዛፍ ስር ስታርፉ፣ አሊ የገጠር ልጅና ሀና ሶስታችሁ ስታርፉ፣ 5ታቸው ምግብ ሊያመጡ ሄዱ። አዎ ከመሪዎቹ ጋር ሄዱ። ከመሪዎቹ ጋር 7። ኦኬ እሺ ምን ያህል ሰዓት ቆይቶ ተመለሱ ምግብ ይዘው? ቢያንስ 1 ሰዓት ምናምን ይሁን ቆይተዋል። እሺ ምግብ ይዘው መጡ። ምግብ ይዘው መጡ። ሩዝ፣ ሀሊብ፣ መራይ ማለት ነው ወተት። ኦኬ ሩዝና ዮጋርት ወተት ነው ወይስ ይሄ በሩዝ የሚበላ? መራይ ታውቂያለሽ? በመራይ አዎ አውቃለሁ። መራይ ወተት። በቃ እሱ መራይ። አንድ ሰዓት ፈጀባቸው ምግብ አብጥተው ለመምጣት? አዎ 1 ሰዓት ነው የፈጀባቸው። እሺ ከዛስ? ከዛ መጡ። ያንን ምግብ ተዛ ካረፍንበት ቦታ ትንሽ መንገድ ቢያንስ 10 ደቂቃ ምናምን 20 ደቂቃ የሚሆን መንገድ ሄድን፣ ተሸክመን ሄድንና ማለት ነው። ኦኬ ከዛ ያ ምግብ አሳረፍን፣ ፈታን፣ በላን። እሺ እሺ ከዛ በኋላ ጉዞ ጀመርን። እሺ አሁንም ትንሽ መንገድ እንደሄድን አሁንም ያው ደከመኛለች። ኦኬ ከዛ ትንሽ ነው የቀረሽ ምናምን እያልናት ያው እኔ ደጀን ገሰስ ሆነን ከኋላን እሺ አንድ መሪ ይዞ ማለት ነው። ኦኬ ይቅርታ ማን ናችሁ ከኋላ? እኔ ነገስ፣ ደጀን፣ አሊ፣ ነገሰ፣ ደጀን ከአንድ መሪ ጋር ከኋላ ናችሁ? አዎ ከሀና ጋር ማለት ነው። ሀናም ከእናንተ ጋር ከኋላ ናት? አዎ መሪው አንዱ መሪ ይዞ ማለት ነው። ከአንዱ መሪ ጋር ከኋላ፣ ከፊት ደግሞ እነሱ ምግቡን ይዘው ማለት ነው ተሸክመው። ምግቡንማ በላችሁት እኮ። የቀረን ያ ተረፋችሁ? አዎ የተረፈን ብዙ ነው። ብዙ ምግብ ነበር ያመጡት። ኦኬ ኦኬ እሺ ከዛ እየሄድን ያው እያረፍን እኛ ሄድን። ከዛ በኋላ ያው የሆነ መንገድ ላይ ያው ሽፍታ አጋጠመን። ኦኬ ላይክ ምን ያህል እንደተጓዛችሁ? ላይክ መሽቷል? ቀን ነው? ቢያንስ 7 ሰዓት ምናምን ከቀኑ 8 ሰዓት በኢትዮጵያ ከቀኑ 7 ሰዓት ምናምን ይሆናል። 8 ሰዓት። ኦኬ ቀኑስ? ቅዳሜ እሁድ? ወላሂ ቀኑን አላስታውስም። ቆጥረን መድረስ እንችላለን። ከወጣችሁበት ቀን ኦልሬዲ ሳቢያ ቁርፋ ውስጥ ያደራችሁበት ቀን አለ፣ መንገድ ላይ ያደራችሁበት ቀን አለ። ቆጥረን ከተነሳችሁበት ቀን ቆጥረን እንደርስበታለን። ችግር ወላሂ ቀኑ ቅዳሜ ይሁን ምን ይሁን አላውቅም። ቀኑ እሺ ሽፍታ አገኘን አልክ። እሺ ሽፍታ አገኘን። ከዛ በኋላ ሽፍታው ሲደርስ ልክ መሪውን በድንጋይ ያለው በመጀመሪያ ሲደርስ ምናምን ብሎ በድንጋይ ያለው መሪው። ምናዊ ነው ሽፍታው? ዜግነቱ ትግሪ ነው። ዜግነት ነው ያልኩት፣ ብሔር አላልኩም። ኢትዮጵያዊ ነው ማለት ነው? አዎ ኢትዮጵያዊ ነው። ትግራይ ነው። እኔ አረብ መስሎኝ ነበር። ላ ትግራይ ነው። እሺ ከዛ ነገስንም በድንጋይ መታው፣ ደጀንንም በካልቾ አለው። መሪውን በድንጋይ ነገሰን በምን በድንጋይ ጀርባው ላይ ነው። ኖ መሪውን ነው በድንጋይ። ነገሰን በምንድን ነው የመታው? ነገሰንን መቶታል በድንጋይ። ነገሰንን በድንጋይ? አዎ ጀርባው መቶታል። ኦኬ ነገሰንን ማንን ነው በካልቾ አለው ያልከው? ደጀንን።
ደጀንም በካልቾ። እሺ አንተንስ? እኔንማ መሳሪያውን አቀባበለብኝ። ልጅቷ አስለው ማለት ነው። መሳሪያውን አቀባበለብኝ። ኦኬ ከዛ ጎንበስ ሄዳለኝ። መሳሪያ ደቅኖ ጎንበስ ብለህ ሄዳለህ። ካልመጣ ጎንበስ ብለህ ሄዳለኝ። እሺ እዚህ ጋር እንግዲህ ምንም ማድረግ አልችልም። እኔ መጠበቂያ ፈቷል። ከዛ ለሳ ጎንብሼ ሄድኩ። ከዛ ልክ 2 ደቂቃ 3 ደቂቃ እንደተጓዝኩ እነሱን አገኘኋቸው። እናንተ ከኋላ ስለነበራችሁ አጎንብሰህ ሄዳለኝ። እሺ ከዛ ምን ያህል ደቂቃ ተጉዘክ ነው እነሱን ያገኘካቸው? 2 ደቂቃ 3 ደቂቃ ነው የተጓዝኩት። እሺ እና ሽፍታው መጥቶ እናንተ ጋር መሪያችሁን በድንጋይ ብሎ ሲመታው አልጮሃችሁም? እናንተ ከፊት ያሉት እንዲደርሱላችሁ ጮኸት ምናምን አልተሰማችሁ? አልጮህንም። እነሱ ከፊት ስላሉ አልጮህንም። እኛ ምን ኦኬ ሩጣው እንዲደርሱላችሁ ምናምን እንዴ እንኳን ጮህና ቆም ስላልኩ አይደል እንዴ ቀጥል ያለኝ መጠበቂያ ፈቱ። አጎንበሰ ሄዳለኝ። ኦኬ እሺ። ከዛ አንተ አጎንበሰ ስትሄድ እንንተናም ተከተሉክ? ይሄ ደጀንና እነሱ ከፊት ናቸው። እኔ ነኝ እኮ ስል ማለት ነው። ኖ ይኸውልህ ከኋላ የነበራችሁት ከአንድ መሪ ጋር ኦኬ የነበራችሁት አሊ፣ ነገሰ፣ ደጀን፣ ሀና ከአንድ መሪ ጋር ከኋላ ነበራችሁ አይደለ? አንተ አሊ፣ ነገሰ፣ ደጀንና ሀና ከአንዱ መሪ ጋር ከኋላ እየሄዳችሁ እናንተ ጋር ነው ሽፍታ የመጣው። ከፊት ካሉ ያሉት ላይ ሳይሆን እናንተ ጋር ነው። እሺ ከዛም በኋላ እንደነገርኩኝ መጣ። እኛን ሲያይ ከነሱ ጋር ወደኛ መጣ። መጀመሪያ እነሱን ያገኘው በመጀመሪያ እነሱን እንዴት ምንም ሳይላቸው አለፋቸው ሳይመታቸው እናንተ ጋር እንዴት መጣ? እነሱን መቷቸው። ሞባይላቸውን ተቀብሎ ብራቸውን ተቀብሎ ሞባይላቸውን መልሶላቸው ብራቸውን ወስዷል። ከነሱ ጋር ጨርሰዋል። ታዲያ እሱን ፓርት ለምን ዘለልከው? እሱን ፓርት ሳትነግረኝ እናንተ ጋር ከመድረሱ በፊት እነሱ ጋር መድረሱን ለምን? እኔ እኮ እነሱ ጋር ሽፍታው እንደሄደ አላውቅም። ሽፍቶቹ ስንት ናቸው በይው? ስንት ናቸው ሽፍቶቹ በይው? ሽፍቶቹ ስንት ናቸው? 2 ናቸው። አንዱ ነው ግን እኛ ጋር የመጣው። ኦኬ እሺ ጥሩ። አሁን እሺ እንቀጥል። ለምን ታዲያ መጀመሪያ እነሱን ጨርሶ እናንተ ጋር እንደመጣ አልነገርከኝም? እኛ መንገድ ላይ ነና እኛ ጋር እኮ የደረሰው ገና ኦኬ ሶሪ አንተ የምታውቀው እነሱ ጋር ስትደርስ ነው እነሱ ጋር መጥቶ እንደነበር የምትሰማው ገና? አዎ ኦኬ ሶ ሌትስ ጎ። እሺ ሽፍታው አንተን ጥይት ማነው መሳሪያ ደቅኖብክ አጎንብሰህ ሂድ አለክ። አንተ አጎንብሰህ ስንት ደቂቃ ተጉዘክ ነው እነሱን ያገኘካቸው? ከፊት ያሉት 2 ደቂቃ 3 ደቂቃ ነው የተጓዝኩት። በቃ ከዛ እነሱን አገኘኋቸው። 3 ደቂቃ እንደተጓዝኩ ሽፍታው አንተን ሂድ ሲልክ አንተ ብቻ ነህ ከሄድከው ወይስ ደጀንም ተከተለክ? ነገሰም ሀናም ተከተሉክ? ቀደም ከተል ነው ልሽ ቀደም ከተል ነው በቃ ያልነው ቀደም ከተል እነሱ አዎ እኔ ከኋላ ነው ያሉት፣ እነሱ ከፊት ነው ያሉት። ኦኬ ምንም አልወሰደባችሁም ከእናንተ? ከዛ በኋላ እነሱ ጋር ተቀላቀልን፣ እነሽሙዬ ጋር ማለት ነው። እሺ ከዛ እነሽሙዬ ጋር ስንቀላቀል ማለት ነው ያለን አሁን የመጣችሁት ያላችሁን አውጡ አለን። ኦኬ ገባሽ? ኦኬ ገባኝ። ኦኬ ከዛ ስለነገሩ ማለት ነው እነሽሙዬ ተደበቃችሁ ይመታችኋል ስላሉ ማለት ነው እዛው በፊት ፊታቸው እዛው በሽፍታው ፊት ነው ከደበቃችሁ ይመታችኋል የሚሏችሁ። ላላ ልጅቷ ጋር ነው በመጀመሪያ ሀና ጋር ነው ሽፍታው። 2 ናቸው አላልክም? ሽፍታዎቹ 2 ናቸው። አንዱ መሪዎቹ ጋር ነው ገባሽ? መሪዎቹ ጋር ነው አንዱ። እውነቱን ለመናገር አልገባኝም። ምክንያቱም አንዱ መሪ ከነ የገጠር ልጅ ጋር ነው፣ አንዱ መሪ ከእናንተ ጋር ነው። ሽፍታው መጣና ከእናንተ ጋር ያለውን መሪ ሽፍታው እኔ ከነሽሙዬ ጋር ስቀላቀል ማለት ነው ሽፍታው ሀና ጋር ነው ያለው፣ አንዱ ሽፍታ ማለት ነው። ሀና ወደኋላ ቀረች፣ ወደኋላ ቀረች። ቀደም ተከተል ነው ተከታተልን እኮ አልክ። ደከመኝ ብላ እዛ ሽፍታውን ስታየው ማለት ደከመኝ ብላ ዘፋለች። እሷ እዛ ጋር ወደቀች መሬት። አዎ ወደቀች፣ ቁጭ አለች። እሺ
ከዛ በኋላ እኔ ቆም ምስል ማለት ነው ነገሰንም በድንጋይ መቶታል፣ ደጀንንም በድንጋይ በካልቾ መቶታል። ከዛ እኔ ልጅቷ ዘፈ ስትል ማለት ነው ቆም ምስል አጎንበሰ ቀጥላለኝ ቀጥላለክ። እሺ አዎ እሺ። ከዛ ምንም የለ ሄድኩኝ አጎንብሼ እኔ ልስቅ ነው ወላሂ። እኔ ቪዲዮ ገብቼ መሳቅ ሳቃ ታዲያ መሳቅ አምሮት አለብኝ። ቆይ ሰያ እንዴ ልጨርስና መጨረሻ ላይ እዚህ ጋር ውሸት ነው ትለዋለህ። ልጨርስ አንዴ እኔ እየጣፍኩ ነው። እዚህ ጋር የምናገረው ማለት ነው ይቅርታ ሚውት ያደረኩ መስሎኝ ነው። ይቅርታ ሰያ እንዴ በማዬ ሞታው እስከ መጨረሻ ንገረኝና ከዛ በኋላ እዚህ ጋር ውሸት ነው ትላለህ። እኔ አልሰማውም። ለመጀመሪያ ጊዜ ሰማኝ የምናገረው ማለት ነው እኔ የምናገረው ያዩሁትን እንጂ ማለት ነው ያላዩሁትን አልነገርም። በቃ ያዩሁትን ባይኔ ይኸውልህ አሁን ያቆምነው እነሱ መታቸውና አንተ እነ ሹምዬ ጋር ደረስክ። እሺ ቀጥል። ከዛ እነ ሹምዬ ጋር ደረስኩ። እነ ሹምዬ የደረሰባቸውን ነገሩን። በፊት ለፊቱ በሽፍታው አንዱ ሽፍታ ወደ ኋላ ቀርቷል። ሀና ብላ ስትወድቅ እሷ ደግሞ ልክ ብሎ ማለት ነው መሪዎቹ ጋር ነው። መሪዎቹ ለምን ከኛ ጋር አይደሉም መሪዎቹ ከኛ አራቱ መሪዎች ከዛ የመጡት መሪዎች ማለት ነው እኛ ጋር ወዱ። ሌላ መሪ ከየት መጣ? ሁለት ነበሩ እኮ መሪዎቹ። አንዱ ከእናንተ ጋር ከኋላ፣ አንድ መሪ ከፊት ከአራታችሁ ጋር 8 ናችሁ። እዛ ጋር ተቀባብለውናል። ገባሽ? መሪዎቹ እዛ ጋር ነው የተቀባበሉ። እኩል ነው የደረሱት ማለት ነው። ሌሎቹ አዲስ ተቀባይ መሪና ሽፍታዎቹ እኩል ነው የደረሱት እዛ ቦታ ላይ። እዛ ጋር እኩል ነው የደረሱት። እሺ ስለዚህ አንዱ ሽፍታ መሪዎች ጋር ከነበረ አንተ እነ ሹምዬ ጋር ስትደርስ ብቻቸውን ቆመው ነበር። እነ ሹምዬ ያው ብቻቸውን ነው የቆሙት። ምን እያደረጉ? እንደዚህ ተሰብስበው ቁጭ ብለዋል። በቃ ቁጭ ብለዋል ወይስ ቆመዋል? ቁጭ ብለዋል። እሺ እንደደረስክ ምን አሉክ? እንደደረሱ ከዛ እኛ ለሶስታችን ሲነግሩ ማለት ነው ሞባይላችንና ብራችንን ተቀብለውናል። ከዛ ሞባይል ብራችሁን ወስደውብናል፣ ሞባይላችሁን ይመልሱላችኋል አሉ። ከዛ እሺ አለን። ዝም ብለን ጠበቅን። ቁጭ እንዳለን ማለት ነው ሀና ጮሆች በዚህ መሃል። እሺ ሀና በዚህ መሃል አንዴ ጮሆች። ስጮሃል ዞራችሁ አላያችሁ? ምንድን ነው ብላችሁ? አላየንም። አሁን ጠራራ ፀሐይ አይደል? ቀን ነው እኮ አይደል? ከቀኑ 7 ሰዓት ነው። ጨለማ አይደለም። አዎ ጫካ ነው። ነው ግን ብትዞሩ አይታይም። የሆነ የተከለለ ነገር አለ። ለምሳሌ ጨዋታው ብትዞሩ የተከለለ ነገር አለ። በወደቀችበት አንስቶ ይዟት ሄዷል ወይስ እዛው በወደቀችበት ነው የጮኸችው? አንተ እኮ 3 ደቂቃ ነው የተጓዝከው። 3 ደቂቃ ማለት ስኬት ይሆናል። እዛው በወደቀችበት ነው የጮኸችው። እሺ እሺ ስትጮህ እናንተ ማናችሁም ዞራችሁ አላያችሁም ወደ ኋላ? ለምን እንደጮች? ኦኬ ለምንድን ነው ዞራችሁ አላያችሁት? والله አላመሱን እኔ አላውቅም። ማለት ሽፍታውን ፈርታችሁ ነው ወይስ ምን ፈርታችሁ ነው ስትጮህ? አንዴ ነው የጮኸችው። ከዛ ወይንም እንግዲህ ሂጂ ሲላት ምናምን እንደሆነ ብለን እኔ በራሴ ሐሳብ ማለት ነው ኦኬ ተነሺ ምናምን ሲላት ምናምን እንደሆነ የጮኸችው ማለት ሐሳብ ነው አድሮብኝ። እኔ በራሴ እንደዛ ነው ዝም ያልኩት ማለት ነው። እሺ ቀጥልሽ። ከዛም በኋላ ከናንተስ ሽፍታው ከነሹምዬ ብራቸውንና ስልካቸውን ወስዶ ስልካቸውን መልሶ ሰጣቸውና ብሩን ብቻ ወሰደ። ከናንተስ? ከዛ ሀናን አብሏት ይዞ መጣ ወዲያው። ምን ያህል ቆየ? ለምሳሌ አንተ እነሹምዬ ጋር ከደረስክ ከምን ያህል ቆይታ በኋላ ነው ሽፍታው ሀናን አዝሏት የመጣ? በቃ 5 ደቂቃ ቢያንስ ቢሆን 5 ደቂቃ።
አቡስ ከምትጽፍ ወንድሜ ሃኒ ድምጽ ስታሰማ ያሰማችው ቃላት ወርዳለው ምሳሌ የተናገረችው ነገር አለ በጮህቷ መካከል ወይ አትንካኝ ወይም ደግሞ እሪሚ እሷ እየጠየቀች ስለሆነ ለሷ ነው ይመስላል ዲም ችግር የለውም። ከዛ ወራንቺ ጨርሼ ከዛ ሄዳለሁ ችግር የለብኝ። በጣም ፖላይትሊ ነው እኮ የጠየቀክ። ላላ እሷ አንቺ ጨርሽ ጥያቄሽን ከዛ ከወረ ተጨረሽ በኋላ ደግሞ እሱ ይጠይቀኝ ችግር የለብኝ። እሺ ይቅርታ ሚኪ። እሺ እሺ ከ5 ደቂቃ ጩኸቷን ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው? አዎ ከዛ እንደዚህ እያየ ነው አወረዳት። እሺ ጋይስ ሪካርዱን ማዳመጥ ትችላላችሁ። ኦኬ እኔ ሁሉን ሙሉን ሪካርድ እያደረኩ ነው። ሪካርዱን ድምጽ ተለያይቷል አልተለያየም 10 ጊዜ ቪዲዮ አብራ እያልኩኝ ቪዲዮ አበራለሁ እያለ እየነቀለ አናድርም። ኦኬ ድምጹ ተቀይሯል ብላችሁ ካሰባችሁ ሪካርድ አድርጉ። the first one መጀመሪያ ሲገባ ቀየረው እንዴ ወይ በእናት ቃል እኔ ነኝ ምላሽ እኔ ነኝ ሆስቷ እኔ ነኝ ምላሽ እየሰጣለሁ። ፕሊዝ ሚ ፎከስ ኦኬ ሶ ከመጀመሪያው ድምጽ ቪዲዮ ካበራ ፊቱን ካየነው በኋላ ድምጹ ተቀይሯል ብላችሁ የምታስቡ ሰዎች የመጀመሪያውን ሪካርድና ይሄንን አገጣጥማችሁ በደንብ ስሙት፣ ወይም ባለሙያ ወስዳችሁ አሰሙና ተቀይሯል 10 ጊዜ ኮሜንት ሳባብል አዳሪን አላድርም እዚህ ጋር። እሺ አይ ወይ ዲኤንኤ ያስመርምሩት ባያቸው። ድምጿን ከሰማን በኋላ አሊ ፕሊዝ ፎከስ ዊዝ ሚ። ድምጿን ከሰማን ጩኸት ከሰማን ከ5 ደቂቃ በኋላ ሽፍታው አዝሏት መጣ ነው ያልከው አይደል? ከዛ ያው እኛ ጋር ተቀላቀለች። ከናንተ ሽፍታው ምንም አልወሰደም። ከነሹምዬ ገንዘብና ሞባይል ወሰደ። ከዛ በኋላ እኛ ጋር መጣ። ከዛ እናንተ አሁን የመጣችሁት አውጡ ያላችሁናል። 1 ብር ባገኝ ጭንቅላታችሁን ነው የምላችኋለሁ። እሷን ሀናን ካዘለበት እንዴት ነበር ያዘላት? እንዲህ በጀርባ በደረት እንዴት? በጀርባው ነው በጀርባው ህፃን ልጅ እንደሚታዘለው ህፃን ልጅ እንደሚታዘለው እንደዚህ እጇን ይዞ ማለት ነው። ብዙ መንገድ እኮ አይደለም እጇን ይዞ ማለት ነው። እንደዚህ እያይ ነው አወረዳት። ሲጀምር እኮ አንተ እነሱ ጋር ለመድረስ ሽፍታው ካገኛችሁ ቦታ ሀና ዘፍ ብላ ወደቀች ካልከው ቦታ አንተ ለሹምዬ ጋር የደረስከው ከ3 ደቂቃ በኋላ ነው። ዳትሚስ ይህን ያህል አልተጓዝክም። እዛው በዛው ነው። እኔ ስጮህ ራሱ እንዴት አልዞራችሁም? አይታይም ወይ? ግድግዳ የለ መሀል ላይ የሚሸፍን ነገር የለም እና በረሃ ነው ሜዳ ነው አይደለ? እንዴት አልዞራችሁም? ዞራችሁ እንዴት አላያችሁም ብዬ ጠየቅኩት። ለዛ ነው ግራ ስለገባኝ። ቢካዝ ጣራ የለም ግድግዳ የለም ጠራራ ቀን ነው ጨለማ አይደለም። እንዴት አልዞራችሁም ብዬ ጠየቅኩት። ለዛ ነበረ። እሺ አዝሏት መጣና ከዛ እናንተ ጋር ደረሰ። እሷን አወረዳት። እሺ ከዛ ከኛ ጋር ተቀላቀለች። አቡ ፋኖ እንወዳለን የሚሉሙ ተቋረጥክ። ሰያ ተቋርጣል። ከኔ ነው ከሰያ ነው? ይሰማል። አሁን ድምፅክ ጠፍቶ አሁን ተመልሶ መጣ። ሰያ አቡ ፋኖ እንወዳለን የሚሉ ሙሉ ተመወቱ። ለምን እንዴት ይደረጋል? አጠፉ። ኧረ ብስሚላ ሰያ በራስህ አትተማመንም እንዴ? ታይምስ ሌላ ስለመጣ ነው የጠፋው እንጂ ማንም አልመወታቸውም። እንዴት ይመወታሉ? ለምን ይመወታሉ? አንተ እኮ ሞዴሬተር አለክ። ቼክ ጎ ሞዴሬተር እንትን ሚውት ሴክሽን እና እስቲ የተመወተ ሰው ካለ በዚህ ሁሉ ኮመንት ውስጥ ማን ነው ችሎ የሚመውታቸውስ? ታይምስ እያለ ነበር። አሁን ይሄን ድምፁ ተቀይሯል የሚለውን ትታችሁ አቡ ፋኖ እንወድሃለን ብላችሁ ጻፉ። ታይምስ እንዲወጣ። እኔ እንደዚህ አይነት ነገር የለብኝም። እኔ በነፃነት ሁሉንም እንትን እንዴት አንተ ሰያ ሀቢባ ትጠላኛለች ብለህ ስለምታስብ እኮ ነው እንደዚህ አይነት ጥያቄ የምጠይቀው። ገባህ አይደለ? ትናንትና እንደምወድ እንደማከብር ነግሬያለሁ። ምንድን ነው የምትፈልገው? ለምንድን ነው እንደዚህ አይነት የቤታችነት ስሜት የሚሰማክ? ሰያ በራሱ ስለማይተማመን ነው። ይህንን የማለት መብት የለክም በእኔ ቤት። ከፈለክ ቤትህን ከፍተህ እንደፈለክ መናገር ትችላለህ። አሊ ጋር ያለውን ጥያቄ ፕሊዝ ጨርሽልን። እሺ 40,000 ህዝብ መቦታው ይችላሉ እንዴ? 40,000 ህዝብ ይወድካል። 40,000 ህዝብ መቦታው ይችሉታል? እሺ ደግሞ ሞዴሬተር እንዳለ አንስቻለሁ። ሞዴሬተር ያላችሁ ሳሪቲ የገጠር ልጅ አቦ ፋኖ ሚኪ እና የቅልቦች ናችሁ። የኔን አንሹ ስለማያስፈልግ አንሹ።
ችግር የለም። የገጠር አሊ ቀጥል ወንድሜ፣ ሀቡን ያግዛታለሁ። ቀጥል አሊ። ያቆም ነው። ሌሚ ፎከስ። እሺ ጊዜ ስለምን ከ5 ደቂቃ በኋላ ሽፍታው አዝሏት። ኦኬ ከ5 ደቂቃ በኋላ ሽፍታው አዝሏት መጣ። ቀጥልሽ። ከዛ እኛን ያላችሁን አውጡ አለ። ሞባይላችሁንም ብራችሁንም አንጧለን። እሺ ከዛ ብራችንንም ሞባይላችንንም አንድ ሳይቀር አወጣን ሰጠን። ከዛ ሞባይላችንን መለሰልን፣ ብራችንን ወሰደ። ልክ እንደነሱ ማለት ነው። ብራችሁን ወስዶ የእነሱ እንደወሰደ ብራችሁን ወስዶ ስልካችሁን መለሰላችሁ። አይዋ እሺ ከዛ እዛ ቦታ ላይ ትንሽ አረፍን። ቢያንስ 2 ሰዓት 3 ሰዓት የሚሆን አረፍን። እሺ ከዛ አረፍን። ጥላው በረድ ሲል ጉዞ ጀመርን። ስልካችንን መለሰልን። ከዛ ምን ያህል ጊዜ ተቀመጣችሁ? ቢያንስ 2 ሰዓት 3 ሰዓት በስ ከአስር በኋላ ነው ይሄን ነው በስ። እሺ 2 ሰዓት 3 ሰዓት እዛ ጋር ስትቀመጡ ሽፍታው ወዲያው ብራችሁን ብቻ ወስዶ ጥሏችሁ ሄደ? ሽፍታው ከዛ አንደኛውም ሽፍታ መጣ፣ ሁለቱ ሄዱ። ኦኬ አንተ ያልከኝ እንትናን መሪውን ከእናንተ ጋር የነበረውን መሪ በድንጋይ መታው፣ ደጀንን በካልቾ አለው፣ እንትናንም በነገሰንም በድንጋይ መታው። አንተን ምንም አልመታህም፣ መሳሪያ ብቻ ደቅኖ በጎንበስ ብለህ ሂድ አለክ። አይዋ እሺ እነ እንትናስ እነ ሹምዬስ ተመተዋል? እነሱ እኮ ሲመቱ ማለት ነው። ሽሙዬ ሳይመታ አይቀርም፣ ግን በአይናችን አላየንም ሲመቱ ማለት ነው። ግን እንደተመታ ማለት ነው ነግረውናል። ሞባይሉን አልሰጥም ብሎ ማለት ነው። ኦኬ እኛንም መታውናል ብለው ነገሯችሁ እንጂ እናንተ በአይናችሁ አላያችሁም ሲመቱ? አላየንም። አዎ ለምን እነሱ ምንም ምልክት ምናምን የለባቸውም ሰውነታቸው ላይ የተመታ ምልክት። ለምሳሌ በጥፊ ከሆነ ሰንበር ምናምን ላላ የለም። ግን ሽሙዬን እንደመቱት ነግረውናል። አልሰጥም ስልኩን ብሎ ማለት ነው እኮ ነግሯችሁ እንጂ እናንተ አላያችሁም በአይናችሁ? አላየንም፣ በአይናችን አላየንም። እሺ ከዛ በኋላ ሀና አዝሏት ሲመጣ እላይዋ ላይ የተመታ ሰንበር ኦር ለቅሶ እያለቀሰች ነበር ወይ? ፊቷ እንዴት ነበር ስትመጣ? ፊቷ በልዟል። በጥፊ የመጣው ቀይ ሆኖ ፊቷ ቀልቶ ነበር። የጣት ማለት በጥፊ ምናምን የተመታ ሰንበር ኦር ምናምን ምንድን ነው ያለባት? በትክክል ፊቷ ቀይ ሆኖ የተቧጨረ የደማ ምናምን ነገር የለባት? ላላ የተቧጨረ ነው። እያለቀሰች ነበር። እያለቀሰች ነበር። ምን ሆነሽ ነው ብላችሁ ጠይቃችኋት? አልጠየቅናት። እሺ ከዛ መንገድ ስትቀጥሉ በእግሯ እየተራመደች ነው ከእናንተ ጋር መንገድ የቀጠለችው? እሺ ቀጥል። በሰላም በእግሯ እየተራመደች ታነክሳለች ወይንስ ሰላም ናት? እንዴት ነው? ኖርማል እንደነበረችው ሆና ነው መንገድ የቀጠለችው? ያው እንደ ኖርማል ነው፣ ደህና ነው። እሺ መንገድ እንቀጥላለን። ያው ትንሽ እንደሄድን 1 ሰዓት ምናምን እንደሄድን ማለት ነው። ከዛ ቦታ ላይ 1 ሰዓት ምናምን እንደሄድን ቁጭ አልንና ማለት ነው። እስከሚመሽ ቁጭ አልን። እሺ 1 ሰዓት ያህል ተጉዛችሁ ቁጭ አልን። እሺ ከዛ በኋላ ከመግሪብ በኋላ ነው እንትን ያልነው የተጓዘው። አረፋችሁ። 1 ሰዓት ተጉዛችሁ አረፍት ወሰዳችሁ። ከዛ ምን ያህል ተቀምጣችሁ ነው እንደገና ጉዞ? 1 ሰዓት ከተጓዛችሁ በኋላ ምን ያህል አርፋችሁ ነው እንደገና ጉዞ የጀመራችሁት? ቢያንስ 2 ሰዓት የሚሆን 3 ሰዓት የሚሆን አርፈናል። ከሁለት እስከ 3 ሰዓት እስከሚመሽ ማለት ነው። እስከሚመሽ አርፈን እሺ መግሪብ ላይ ጉዞ ጀመርን። ኦኬ እሺ
ከዛ በኋላ ጀመርን። አሁንም ከመግሪብ በኋላ ያው ከመሸ በኋላ ጉዞ ጀመርን። አሁን ጀመራችሁ እኮ ጀምረናል። ጉዞ ጀምራችኋል። ከመግሪብ በኋላ ከ2 እስከ 3 ሰዓት አረፋችሁና ከዛ መግሪብ ሆነ፣ ወደ 12 ሰዓት ከምሽቱ ሆነ፣ ፀሐይ ገባ፣ ጉዞ ጀመራችሁ። እሺ አይዋ እሺ። ከዛ በኋላ በቃ ከሌሊቱ እስከ 6 ሰዓት እስከ 6 ሰዓት ተጓዝን። እሺ እስከ ሌሊቱ 6 ሰዓት ተጓዛችሁ። አይዋ ከዛ ተኛን። እሺ ፊፋ አካባቢ ነው እንደርስ ነው። ፊፋ የምትባል አካባቢ ፊፋ አካባቢ ልደርሱ ስትሉ አዎ። እሺ ከዛ ተኛን። 2 ልጆች ተዛ ተቀላቀሉን መጡ። ከሌሊቱ 8 ሰዓት ምናምን 9 ሰዓት ይሆናል። ኦኬ 2 መሪ ይዟቸው መጣ። ቆይ ፊፋ አካባቢ ልንደርስ ስንል ኦኬ 2 ልጆች ማን ናቸው እነሱ? ደምሳሽ እንደስንል ደምሳሽንና ሉል እና ልዑልን ማን ይዟቸው መጣ? ስንት መሪ ይዟቸው መጣ? 2 መሪ። ልዑልን 2 መሪ። ስለዚህ 5 መሪ ሆኑ ማለት ነው። 4 መሪ ነበሩ። ላ እኛን ይዘው የመጡት 2 ናቸው እንዴ? ሽፍታዎቹ ጋር ሌላ 2 መሪ። እነዛ 2 የድሮ መሪ የቀደም መሪዎቹ አስረክቧችሁ ለአዲሶቹ መሪዎች ተመለሱን? አዎ ኦኬ እሺ። እኔ 5 መሪ ነበር የጻፍኩ። ስለዚህ 3 መሪ ሆኑ። ከ2 ልጆቹን ይዘዋቸው እስከመጡት 4 3 ነው እንጂ የሚሆኑት 1 መሪና 2 ተመሪ 2 ተመሪ 2 መሪ ነው ይዘው 2 መሪዎች ደምሳሽንና ልዑልን ይዘው መጡ። 2 መሪዎች ይዘዋቸው መጡ። ኦኬ 2 መሪዎች እሺ። ኦኬ መጡ። ደምሳሽንና ልዑልን 2 መሪዎች ይዘዋቸው መጡ። እሺ ከዛ 4 መሪ ሆነው 10ችን ይዘው ሄዱ። 4 መሪ ሆነው 4 መሪ ሆነው እናንተን 10 ተመሪዎች አይዋ ይዘው ጉዞ ጀመራችሁ። እሺ በቃ አዳራችንን ያው ነጋ። ስንሄድ 2 ሰዓት ምናምን 3 ሰዓት ላይ ነው 2 ሰዓት 3 ሰዓት እዛ እስከ እኩለ ሌሊት ተጉዛችሁ ተኛችሁ እኮ ተኛችሁ። ፊፋ አካባቢ ደርሱ ስትሉ ተኛችሁ። ከተኛችሁ ደግሞ ነጋ ማለት ነው አይደል? አዎ ላላ እሺ ነጋ። 8 ሰዓት ላይ 9 ሰዓት ላይ ተነሳን ወደዛው። እነዚህ 2 ልጆች እንደመጡ ማለት ነው። 2 ሰዓት ብቻ ተኝታችሁ እኩለ ሌሊት 6 ሰዓት ላይ ተኝታችሁ ከሌሊቱ 8 ሰዓት ተነስታችሁ እነሱ ሲመጡ ድጋሚ ጉዞ። አዎ እኔ አዳር የተኛችሁ መስሎኝ ነበር። እሺ እንደገና ጉዞ ጀመራችሁ። እሺ ከዛ በቃ እንደዚሁ መንገድ ላይ እየሄድን ነጋ። 2 ሰዓት ላይ የሆነ ዋዲ ላይ ማለት ነው ቁርስ ምናምን በላን። ዋዲ የቦታ ስም ዋዲ ማለት እንደዚህ ውሃ መውረጃ አለ የለ? ወንዝ ማለት ነው። ወንዝ አንድ ወንዝ ነገር ነው። እሺ ውሃ ምናምንም አለ ራሱ እዛ አካባቢ ማለት ነው። ኦኬ እሺ ዋዲ ላይ ቁርስ በላችሁ? እሺ ከዛ በኋላ በገመድ የሚወጣው ጋር ደረስን። 1 ሰዓት ምናምን እንደተጓዝን 3 ሰዓት ላይ ምናምን 3 ተኩል በቃ 4 ሰዓት ላይ ቁርስ በላን። ለ1 ሰዓት ያህል እንደተጓዝን ለ1 ሰዓት ያህል እንደተጓዝን 4 ሰዓት ላይ እሺ ለ2 ሰዓት ያህል እንደተጓዝን ምኑ ጋር ደረስን? ገመዱ ጋር ደረስን። ገመዱ ጋር ደረስን። እሺ ከዛ ሁላችንም ወደ ኋላ ከዛም የሚመጣ ሰው አለ። ገባሽ? ማለት ሰው ነው የሚመጣው ከተለያየ አቅጣጫ። አዎ እንደዚህ እነሱ ይመጣሉ፣ እኛ ወደዛም ወጪ ነን። ገባሽ?
አሃ የሚመጣ አለ። እናንተ ወደዛ እናንተ ወደ ኢትዮጵያ ናችሁ፣ ወደ ሳውዲ የሚሄደውን በዛ ነው የሚያልፈው። ኦኬ። ከዛ በኋላ እናንተ እኛ እንደዚህ ወደ ኋላ ቀርን ሀናን ይዟት ወጣ። አቤት። አሃ አስቀደማት ሀና አስቀደማት። ወደ ገመዱ ወደ ገመዱ መሪው ኦኬ። ገመዱ ጋር ደረሰን። ከዛ መሪው ሀናን አስቀድሞ ገመዱን አሳለፋት። እኔ እንግዲህ እዛ ጋር ማለት ነው ይኸውልሽ፣ እዛ ጋር አሁን እሷ እንደዚህ እያየናት እየሄዱ ማለት ነው። ከዛ በኋላ ወደዚህ የሚመጣ ሰው ስላለ ስትወጣ ምናምን አይታየንም። ገባሽ? ጢም ያለ ሰው ስለሆነ ተከለልን ነው። አይታየንም። ከዛ ደግሞ እኛ ቀጠልን። እንግዲህ እሷ ትውጣ አትውጣ አትታየንም። እኔ በራሴ አላየኋትም። ከፊት ግን ነበረች። ከፊት ቀድሞ ይዟት እንደሄደ አይቻለሁ። እሺ። ከዛ በኋላ ምንም የለ። እኛ ደግሞ ተከተልን። ከዛ እኛ እዛ ገመዱ ጋር በጥምጣም ራስ በራሳችን፣ እኔ ከኋላ ነበርኩ። በጥምጣም እነሱ ስበው አወጡኝ። እኔም በጥምጣም ማለት ነው። በጥምጣም አንድ ብቻውን ነበረ በጥምጣም እየሳበ ያወጣቸው ማለት ነው። ገባሽ? እኔ ከኋላ በጥምጣም ማለት አረቦቹ የሚያደርጉት ከላይ ቅጥራ። ጥምጣም እሱ አጭር አይደል? በሱ እንትን ይላል ያስወጣ። በሱ ነው እኛ በሱ ነው እንትን ያለው። ከዛና እኔን ራሱ ደክሞት ማለት ነው። ይሄ የሚስበው ልጅ ደክሞት ሊለቀኝ ነበር። ከዛረ የሚስበው መሪ ነው የሚስበው ወይስ እርስ በርስ ነው? እርስ በራሳችን ነው። ከዛ ነር እንዳለቀኝ ያዙት። እናንተ እንዲለቀኝ እኮ ነው ያዙት ብያቸው ሁላቸውም ይዘው ነው እንደገና እኔ ከብደው እኔም ስለደከመኝ በሰዓቱ እንትን አልረዳሁትም። ገባሽ? እሺ። ከዛ ሁሉም እንደ ስበው ነው እኔንም ያወጡ። እሺ። ከዛ ወጣችሁ፣ በቃ ገመዱን ወጣችሁ። ገመዱን ያው እኔ በጥምጣም ነው የወጣሁት ብዬሽ፣ በጥምጣም ነው የወጣነው። ገመድም አለ በጥምጣም የሚወጣ አለ እዛ ጋር። ገባሽ? ዞሮ በጥምጣምም ሆነ በገመድ ሁላችሁም ወጣችሁ። አለ ዳገቱን ወጣ ነው። እሺ